ብር ከሌለ በጣም ነው የሚደብረኝ። በቃ ያጦለውለኛል፣ ያመኛል፣ ያዞረኛል፣ ያነሳ ያፍርጠኛል። ተስፋችን ያለው ባንተ ነው። ሌላ ምንም ተስፋ የለም። ዘሙች አርፍ ነበር። ከጠበቃው ዝና ነው የሚሻልሽ። ሉላ እስክትሞት ጠብቂኝና አገባሻለሁ። እባክህ የማይድን ቁስል አትስጠኝ። ገንዘብ ይሻለኛል፣ ግርፊያ ይሻለኛል። ሂጂና ብሩክን ይቅርታ ጠይቂና ቤቱ ግቢ። አንቺ በመከራ ጊዜም በጭንቅ ጊዜም ሁሌም ከጎኔ ነበርሽ። አሁን ደግሞ በድል ጊዜም ደግሞ ከጎኔ ትቆሚያለሽ። እሺ እባክህ ዝና ተወኝ እባክህ። ሉላና ሞገስ ሽጉጡ የማን ነው እያሉ እየተከራከሩበት ባለበት ሰዓት የሽጉጡ ባለቤት ጠበቃው ዛሬም ተመልሶ መጣ። ሉላ በጣም ደንግጣ ወደቀች። ሰላም ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው አዝናኝና አስተማሪ የሆነው ምሳሌን ድራማ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት ጠይቃለሁ። ሉላና ባለፈው እንዳየነው እንግዲህ ሽጉጡ ድምፅ ሲወጣ ሲተኮስ ሽጉጡን ጥሎት ነበር የሄደው ጠበቃው። ዛሬ ላይ ሞገስ ሽጉጡ የማን ነው እባክሽ ሉላዬ፣ ከኔ ሌላ እዚህ ቤት የሚመጣ ሰው አለ እንዴ ንገሪኝ እያለ ይላታል። እኔ አላቅም ሽጉጡ የሰው ነው ብለው ትለዋለች። አዎ የሰውማ የሰው ነው፣ ሰው ሊገል ሰውን የሰራው ግን የማን ነው ንገሪኝ። እኔ አላቅም፣ አንተ ግን በፊት አይኔን አይተህ ትረዳኝ ነበር፣ ለምን አይኔን አይተህ አትረዳኝም ብለም ትለዋለች። መቼም ቢሆን አይንሽን አይቼ መረዳት አልችልም፣ ነገር ግን ንገሪኝ፣ እኔ እውነታውን አላቅም። አይንሽን አይቼ እንድረዳ ተፈለግሽ፣ ለምን አንቺ እውነታውን አትነግሪኝም? ለምን አንቺ ተቀይረሽብኛል? ከኔ ሌላ ሰው አለ? ምንድን ነው ችግር አለ? እያለም ይጠይቃታል። የለም እያለች ትከራከረዋለች። በዚሁም አጋጣሚ ተመልሶ ጠበቃው ይመጣል። በር ይንኳኳል። በጣም ይደነግጣሉ። ሮጣ ሄዳ ትከፍታለች። ስትከፍት ጠበቃው ነው። በሩ ላይ ፌንት ነቅላ ትወድቃለች። ሞገስም ይደነግጣል። ይዟት ቀጥታ ደንግጦ ሉላዬ በማለት ታቅፏት ወደ አልጋው ላይ ይዟት ይሄዳል። በጣምም ደንግጠውም ነበረ። ጠበቃውም ገባ። ውይ በጣም ይቅርታ ትላለክ እንዴ አስደንግጠካት ብሎም ይለዋል። አይ ይቅርታ፣ እኔ እዚህ ሰፈር የሆነ ስራ ነበረኝ፣ በዚሁ ጋር ሳልፍ ሰላም ልበላችሁ ብዬ ነው። ለካስ እንደዚህ ማስደንገጧን ስላስደነገጥኳት በጣም ይቅርታ። ጸንሳለች እንዴ? ጸንሳ መሆን አለበት፣ መጸነሷን ማንም አያውቅም እያለም ሲል ነበር። እባክህ እሱን ውሃ ስጠኝ ይለዋል። ውሃውንም ይሰጠዋል። ውሃም እንግዲህ ደፋፍቶባት ነቅታለች ማለት ነው። በነቃችም ሰዓት በጣም ተናዳ ስታየውም ነበረ። ጠበቃውን በዚሁም አጋጣሚ የመጣው ለሌላ ጉዳይ ነበረ። ነገር ግን ሞገስ ስላለ በቃ በዚሁም ሰላም ብያችሁ ልሄድ ብዬ ነው ጎራ ያልኩትኝ፣ ንብረታችሁን በአጭር ቀን እንደሚመለስላችሁ ተስፋ አደርጋለሁ ብሎም ይለዋል። እንግዲህ ሉላዬ ይቅርታ እያለም ይላታል። አይ ችግር የለውም በቃ አሁን ተሽሏታል። ሉላዬ ብዙ ችግር ስላለባት ከብዙ ሰዎች ስለምትሸሽ ብዙውን ጊዜ ትፈራለች ብሎ እሱም የሆዱን አንዳንድ ነገሮች ይነግረዋል። ማነው እሷን የሚያስፈራራት? ማነው እሷን? ማንንስ ነው የምትሸሸው? እኔ እከሳለሁ፣ ከህግ በላይ ሰው አለ እንዴ ብሎም ይላል። አይ ሰው በጉልበቱ ህጋዊ ሊሆን ይችላል፣ ለማንኛውም እነሱ የሚኖሩበት እኛም ሀገር ለቀን እንወጣለን ብሎም ይለዋል። በፍጹም አይሆንም፣ መቼም ቢሆን ለቃችሁ አትወጡም፣ እኔ ከሰዋለሁ ስጡኝ ለኔ ብሎም ይላቸዋል። እሱን አይሆንም፣ አንተ ሀብታችንን ንብረታችንን ብቻ እሱን አስፈጽምልን በማለት ይለዋል። ችግር የለም በቅርብ ቀን በአዲስ ነገር ንብረታችሁ ይመለሳል ብሎም ይላቸዋል። ዳጣ እንግዲህ እኔ ችግር ይዞኛል እያለች ከምሳሌ ጋር ስታወራ ነበረ። ምንድን ነው ብላም ትላታለች። እኔ ሲቸግረኝ አልወድም፣ ቸግሮኛል፣ ሲቸግረኝ ያቅለሸልሸኛል፣ ያመኛል፣ ያዞረኛል እያለች ስትላትም ነበረ። እንዴ ለምንድን ነው እንደዚህ የሚያረግሽ ብላም ትላታለች። ብር ቸግሮኛል፣ ብር የለኝም፣ ቅድስት ግን ብዙ ብር አላት ብላም ትላታለች። የቱ ጋር ነው የምታስቀምጠው? ኧረ እባክሽ ልሰርቂያት? እኔ ሌባ በፍጹም አልሰርቅም፣ ግን አንድ ነገር እንስራ ብላ ትላት። በፍጹም ሌባ አይደልሽም፣ ግን ቅድስት ሞላጫ ሞልጭ ልጅ ነሽ ብላለች ብላም ትላታለች። እሺ ብሩን የቱ ጋር ነው የምታደርጋት? ለምን አንድ ነገር አንሰራም በማለት የሚሰሩትን ነገር
ትነግራታለች። እሺ በቃ ትሰጭኛለሽ አይደል? አዎ ሰጥሻለሁ። ቃላቸውን ቃል ተገባብተው ተስማምተው ቀጥታ ወደ ቅድስት ሄደዋል። ቅድስትም ጋር ሄደው እንግዲህ ይህን ስራ እንሰራለን፣ ይህ ከሆነ ይህን ያህል ብር እናስይዛለን በማለት እንግዲህ የአስማት ስራ እየሰሩም ነበረ። በዚሁም አጋጣሚ ቅድስት በፍጹም አታሸንፈኝም፣ እንዲያውም የ200 የ400 ይሁን 400 ብር እናስይዛለን። ኧረ ተይ እባክሽ ተይ ይቅርብሽ። አይ ችግር የለም እኔን የማሸንፈው ተይ ቅድስት ትበልያለሽ ብላም ትላታለች ምሳሌ። በፍጹም አይሆንም ችግር የለውም እኔን የመበላት አታስቢ ምሳሌ ብላም ስራቸውን ይጀምራሉ። ነገር ግን ዳጣና ምሳሌ በዚሁም አጋጣሚ ተስማምተውና ተነጋግረው የሆነው ነገር ስለሆነ ዳጣ እንደምታሸንፍ አውቀውም ነበረ። በዚሁም አጋጣሚ እሷ እየሰራች እያለ ምሳሌ ለቅድስት ምንድን ነው እዚህ ጋር አቧራ ነክቶሻል እያለች ወደ እሷ እንድትመለስ ልብሷን እያራገፈችላት ነበረ። በዚሁም አጋጣሚ እጇን አሾልካ ሰጥታታለች። መለስ ስትል ያ ነገር ተሳክቶ ታየዋለች ቅድስት። እንዴ ምን እያረጋችሁ ነው? እንዴት ነው እንደዚህ ሲያደረግሽው? አንቺ ልጅ ጠንቋይ ነሽ እንዴ? እኔማ ግራ አጋባችሁኝ። እናንተ ሁለት ልጆች ታጠራጥራላችሁ ብላም ትላታለች። በፍጹም አሁን በቃ 200 ብር ትቀጣ። በፍጹም አይሆንም 400 ነው። ንግግራችን በዛ ነው፣ ቃል አይሳትም በማለትም እንግዲህ እኔ ችግር የለውም አመጣላችኋለሁ፣ እናንተ ሁለት ልጆች ግን የሆነ ነገር አላችሁ በማለት እሷም ሄዳ ብራቸውን ታመጣላችኋለች። ማህሌትና ዝና ተገናኝተውም ነበረ። በዚሁም አጋጣሚ እባክህ ዝና እኔ ቸግሮኛል፣ ለምንስ ነው የተናደድከው? ተናደካል ብላም ትለዋለች። ቀኑ እየሄደ ነው እያዘገምኩ ነው ብሎ ይላታል። ነገሮች እየተሳኩልኝ አይደለም። ለምን እየተሳኩ አይደለም? አንተ እኮ ነህ ያሳካከው፣ ሁሉም ነገር እየተሳካልክ ነው ብላም ትለዋለች። እሱም በፍጹም አይደለም፣ አንቺም እንግዲህ ቀጥታ ወደ ብሩክ ቤት ገብተሽ ነገሮችን ማሳካት እንዳለባት ይነግራታል። እሷስ ከዛስ ብላም ትለዋለች። ከዛማ እዛው ሆነሽ ነገሮችን ሁሉ መስራት እንዳለብሽ እንነጋገራለን። አሁን ቀጥታ መግባት አለብሽ። ምንም ነገር አልፈልግም። ብር ተፈለግሽ ቆንጆ ብዙ ብር ተቀብለሽ ቀጥታ ያንን ስራ መስራት አለብሽ ብሎ ይላታል። በጣም ተስማምታም እንግዲህ ሳይመስላት ግዴታዋ ሆኖ ብር ስላሌላት እሺ ብላ እንትን ትላለች። ብርም ስትለው ብር ስትሰሪ ነው እንጂ እኔ ባንክሽ አይደለሁም በማለት እሱም ይመልስላታል። በዚሁም አጋጣሚ አደርገዋለሁ ብላም እሷም ወስናለች። መርዞ ወደ እነ ምሳሌ ቤት መጥቶ ነበረ። ምሳሌም ጋር መጥቶ እንግዲህ ተምሳሌ ጋር ቁጭ ብለው ቅድስት ትመጣለች። ከቅድስት ጋርም ሰላም ተባብለው እሱም አንዳንድ ነገሮችን እያወራም ነበረ። ቤት ልትቀይሩ ነው አሉ። ኧረ እኛ ቤት አንቀይርም። በዚሁም አጋጣሚ ቅድስትን ሰላም ሲላት እንግዲህ ማድርግለት ተረጅኝ ብሎም ሲላትም ነበር። ተረጂው ትላታለች። እና ምንድን ነው የምረዳው? ሽሮ ስጭው ብለውም ትላታለች። በጣም ተናዶ ተቤት እንገናኛለን ምሳሌዬ እኔ ወድሻለሁ በማለት ምሳሌን ሰላም ብሏት እንደገና ተመልሶ ይሄዳል። መድብልና ብሩክ አንድ ላይ ቁጭ ብለው እንግዲህ ጥላቶቻችንን እነሱ እያሉ እኛ መቼም ቢሆን ሰላም አግኝተን አንኖርም፣ ግዴታ ለሆነ ፖሊስ ተናግሬያለሁ፣ ፖሊሱን እረዳችኋለሁ ብሎናል። እነሱን አንበርክከን ፖሊስ እጅ ማስገባት አለብን። እነሱ ሕግ ታልያዛቸው እኛ መቼም ቢሆን ሰላም አናገኝም በማለት ይመካከራሉ። በቃ እናደርገዋለን፣ እኛው ከሰን እኛው እናሳስረዋለን፣ ማንም ለማንም አይመሰክርም። ስለዚህ እኛ ሞገስም ስላለ ከሞገስ ጋር አንድ ላይ ሆነን ነገሮችን እናስተካክላለን፣ ደግሞም ይሳካል ብሎም በማለት እንግዲህ ቆርጠው ተነስተዋል ማለት ነው። ማህሌት ለኤፍራታ ደውላ እባክሽ እህቴ እርጅኝ፣ ተሳስቻለሁ፣ አሁን ማደሪያ የለኝም፣ መድብልም ውጪ ብሎኛል፣ ወደ አንቺ ተመልሼ ልመጣ ነው ብላም ትላታለች። በፍጹም አይሆንም፣ ልትገልኝ ነው የምትመጩት፣ አሁን ወዲያ በር ከፍቻ አላስገባሽም፣ መድብል ሂጂ ወደ ብሩክ እንዳለሽ ቀጥታ ወደ ብሩክ ሂጂ በማለት እሷም ወስና አባታለች ማለት ነው። እሷም ቀን ቢጥል ቀን ያነሳል፣ ተይ እህቴ ብትላትም ምንም አላደርገውም በማለት እንግዲህ ወስናለች ማለት ነው። ብሩክና ቅድስት አንድ ላይ ቁጭ ብለው እንግዲህ ስለ ህይወታቸው እያወሩ ነው። ብሩክ ለቅድስት አንቺ በክፉ ጊዜ ከጎኔ ነበርሽ፣ አሁን ለድልም ከጎኔ ትሆኛለች ሲላት በጣም ተደስታለች። በዚሁም አጋጣሚ ምሳሌ ወንድ ልጅ እፈልጋለሁ እያለች ነው፣ ወንድ ልጅ ውለዱልኝ እያለች ነው ብሎም ይላታል። አዎ ምሳሌ ወንድ ልጅ ትፈልጋለች ብላም ቅድስት እንደማፈርም ትላለች። እውነት አንድ ላይ ያድርጋችሁ ብለን እንላለን። ዝና ትህትናን እንግዲህ እያሰቃያት ይገኛል። እሷም እባክህ ምን አድርጌህ ነው?
እባክህ ዝና ተወኝ እያለች አንዳንድ ተረቶችን እየተረቱ ነበረ። አንተ ግን ጅብ ነክ ብላም ትለዋለች። እኔ ጅብ አይደለሁም አንበሳ ነኝ። አዎ ትክክል ብለሃል፣ አባቴ አንበሳ ሳይገል አይበላም ብሎ የሚል ነበረ። ትክክል ሳይገል አይበላም የሚለው ነገር እሱ እንግዲህ አስገርሞት እና አንተ ጅብ ነክ ልትይኝ ነው እያለም ሲላትም ነበረ። በዚሁም አጋጣሚ እባክክ እያለች ስትማጸነው እኔ በፍጹም አራራም፣ ልቤ ምግብ ሊበላ የኔ አንጀት ምግብ ሊበላ እንጂ ለሰው ሊራራ አይደለም። ስለዚህ እኔ ለሰው ማዘኔን አቁሜያለሁ፣ አላዝንም እያለም ሲያሰቃያትም ነበረ። ሉላ ተሞተች፣ አንቺ ቀጥታ ሚስቴ ትሆኛለሽ፣ ካሌብ ቢመጣ እስካሁን አያስቀምጥሽም ነበረ በማለት እሱም እንግዲህ ሲያስፈራራት ነበር። እባክህ አታድርገው፣ ብሩንም እንደሆነ ሁሉን ነገር አድርጌያለሁ፣ ለምን ጨከንክብኝ? ምን አድርጌክ ነው እያለችም ስትማጸነው ነበር። እሱም እንግዲህ አንዳንድ ስድቦችን እየሰደባት ነበር። መጨረሻው ምን ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። ባይ ባይ።